ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። ከአሁን በፊት እንግዲህ የ80 ቅጠል ቆርቆሮ እና 40 ቅጠል ቆርቆሮ በጭቃ በብሎኬት እንዲሁም በጭቃና በብሎኬት ሲሆን ያለውን ዲፍረንስ ሰርተናል። ዛሬ ደግሞ 50 ቅጠል ቆርቆሮ ለመስራት ምን ያህል ገንዘብ ያስፈልገናል የሚለውን እናያለን። በቅድሚያም 50 ቅጠል ቆርቆሮ በጭቃ ብንሰራ ምን ያህል ብር ያስፈልገናል የሚለውን እናይና በቀጣይ ፕሮግራማችን ደግሞ ይህንኑ 50 ቅጠል ቆርቆሮ በብሎኬት ብንሰራ ምን ያህል ብር ያስፈልገናል የሚለውን እናያለን ማለት ነው። ለዛሬው 50 ቅጠል ቆርቆሮ ቤት በጭቃ ለመስራት ምን ያህል ገንዘብ ያስፈልጋል የሚለውን እያንዳንዱን የስራ አይነትና የተናጠል ዋጋ ካወጣን በኋላ ጠቅለል አድርገን ደምረን ምን ያህል ብር እንደሚያስፈልገን መጨረሻ ላይ ደምረን እናሳውቃለን ማለት ነው። እንግዲህ 50 ቅጠል ቆርቆሮ ለመስራት ከ60 እስከ 65 ካሬ ሜትር ቦታ ያስፈልገናል። 3 ክፍል ይወጣዋል። ሳሎን 6 በ4፣ መኝታ ቤት 4 በ3 እና ሌላ ተጨማሪ ክፍል 4 በ3 የሆነ ይይዛል። እንዲሁም ፊት ለፊት በረንዳ ይወጣዋል ማለት ነው። እንግዲህ ወደ ዝርዝር ወደ እያንዳንዱ የተናጠል ዋጋ ከመግባታችን በፊት ፎሎ ያላደረጋችሁ ፎሎ እያደረጋችሁ ተከታተሉ ለማለት እንወዳለን። ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። እንግዲህ 50 ቅጠል ቆርቆሮ ቤት ለመስራት ከአሁን በፊት እንዳደረግነው ለጭቃ ቤት በ8 ክፍሎች ከፋፍለን ለእያንዳንዱ ድምር ምን ያህል ይመጣል ካልን በኋላ አጠቃላይ የ8ቱ አይተሞች ወይም የስራ አይነቶች ድምር ምን ያህል ይሆናል ካልን በኋላ መጨረሻ አጠቃላይ ገንዘቡን የምናስቀምጠው ይሆናል ማለት ነው። ተከታተሉን። አንደኛ ደረጃ ቤቱን ለማቆም የሚያስፈልገው ወጪ። ለቀያሽ ባለሙያ 3000 ብር ያስፈልጋል። ለቆፋሪ ባለሙያ በቆርቆሮ ቅጠል ስለሆነ 50 ቅጠል ቆርቆሮ ነው። ለአንዷ ቆርቆሮ 120 ብር ነው። አጠቃላይ 6000 ብር ለቆፋሪ ባለሙያ። ቋሚ እንጨት 60 ፍሬ ያስፈልጋል። አንዱ 350 ብር ነው። 21000 ብር ለቋሚ እንጨት። ፍልጥ 400 ፍሬ ያስፈልጋል። በፍሬ 80 ብር ነው። 32000 ብር። የግድግዳ ማገር 50 ፍሬ 220 ብር ነው አንዱ ፍሬ። 11000 ብር። ወራጅ 15 ፍሬ ያስፈልጋል። በፍሬ 350 ብር ነው። 5250 ብር። የቆርቆሮ ማገር 85 ፍሬ ያስፈልጋል። በፍሬ 220 ብር ነው። 18700 ብር። ባለ 32 ጌጅ ወፍራሙን ቆርቆሮ ብንጠቀም 40 ፍሬ ነው የሚያስፈልገን። በፍሬ 800 ብር። 32000 ብር ለቆርቆሮ። የቆርቆሮ ምስማር 2 ካርቶን ያስፈልጋል። በካርቶን 1200 ነው። 2400 ብር። የእንጨት ምስማር 5 ካርቶን ያስፈልጋል። በካርቶን 1200 6000 ብር። ክፈፍ 6 ፍሬ ያስፈልጋል። በፍሬ 650 ነው። 3900 ብር። የበረንዳ ብረት 4 ፍሬ ያስፈልጋል። አንዱ 5000 ብር ነው። 20000 ብር። የባለሙያ ወጪ 50 በቆርቆሮ ነው። የባለሙያ ወጪ በቆርቆሮ ብዛት ስለሆነ 400 ብር ነው በአንድ ቆርቆሮ። 50 ቅጠል ቆርቆሮ ስለሆነ 20000 ብር ያስፈልጋል። ድምር እንግዲህ ቤቱን ለማቆም የሚያስፈልገው ወጪ 181250 ብር ነው። ገረጋንቲ ለማስሞላት በአንድ ቢያጆ ገረጋንቲ ለማስሞላት አንድ ቢያጆ ያስፈልጋል። ጠቅላላ ከነ ባለሙያው 11000 ብር ይወስድብናል ማለት ነው። ሶስተኛ ውሃ ልክ ለማሳሰር ድንጋይ አንድ ቢያጆ በ30000 ብር። ክስክስ ድንጋይ ግማሽ ቢያጆ በቢያጆ 30000 ብር ነው። 15000 ብር ያስፈልገናል። አሸዋ 1/4 ቢያጆ በቢያጆ 65000 ብር ነው። 16200 ብር ያስፈልገናል። ሲሚንቶ 10 ኩንታል ሲሚንቶ ያስፈልጋል። በኩንታል 1800 ብር ነው። 18000 ብር ለሲሚንቶ። ውሃ ልኩን ለሚሰራው ባለሙያ 15000 ብር ይጠይቀናል። ጠቅላላ ውሃ ልኩን ለማሳሰር 94250 ብር ያስፈልጋል። በአራተኛ ደረጃ ሊሾ ለማሰራት አሸዋ 1/4 ቢያጆ በቢያጆ 65000 ብር ነው ብያቸዋለሁ። 16250 ብር። ሲሚንቶ 5 ኩንታል 9000 ብር። ጠጠር 1/4 ቢያጆ በቢያጆ 29000 ብር ነው። 7250 ብር። ክስክስ ድንጋይ ወይም የተከሰከሰ ድንጋይ ግማሽ ቢያጆ
በቢያጅ 30 ሺህ ብር ነው። 15 ሺህ ብር ያስፈልጋል። የባለሙያ ወጪ እስከ 15 ሺህ ብር ድረስ ይጠይቀናል። ጠቅላላ ሊሾ ለማሳሰር ወይም ለማሰራት 62500 ብር ያስፈልገናል ማለት ነው። አምስተኛ በርና መስኮት በኢሚቴሽን ለማስገጠም አጠቃላይ እስከ ባለሙያው እስከ 60 ሺህ ብር ድረስ ይወስድብናል። ስድስተኛ የውስጥና የውጭ ግድግዳ ምርግ፣ አፈር፣ ጭድና የባለሙያዎችን ጠቅሎ 42 ሺህ ብር አካባቢ ይፈጅብናል ማለት ነው። ሰባተኛ ለበረራና ሽንብራ ግርፍ ሲሚንቶ፣ አሸዋ፣ ሽቦ፣ ሚስማር እና የሚሰራው ባለሙያ ያስፈልገናል። ሲሚንቶ 16 ኩንታል፣ አሸዋ 1/4ኛ ቢያጆ፣ ሽቦ 5 ጥቅል፣ ሚስማር 10 ካርቶን ያስፈልጋል። እስከ ባለሙያው 86050 ብር ያስፈልገናል ማለት ነው። በመጨረሻም እንግዲህ ተጨማሪ ወጪዎችና ጥቃቅን ወጪዎችን በምንመለከትበት ጊዜ ለመብራት ዝርጋታ ስራ እስከ 20 ሺህ ብር፣ ለቀለም ስራ 20 ሺህ ብር፣ ለኮርኒስና ግድግዳ ቻክ በጅብሰም እስከ 90 ሺህ ብር፣ ለተረሱ ጥቃቅን ወጪዎች ላሰሪው የሚከፈልን ጨምሮ 60 ሺህ ብር ብንይዝ በድምሩ ተጨማሪ ወጪዎችና ጥቃቅን ወጪዎች 170 ሺህ ብር ይመጣል። ጠቅለል አድርገን በ8 ክፍል የከፋፈልነውን 50 ቅጠል ቆርቆሮ ለመስራት እንግዲህ 707,050 ብር ያስፈልገናል ማለት ነው። ላይክ፣ ሼር፣ ፎሎ እንዳይረሳ። ጊዜያችሁን ሰጣችሁ ስለተከታተላችሁ እናመሰግናለን።